ብዙ ሰዎች በሱስ ውስጥ እንዲሆኑ፣ ብዙ ወጣቶች ተስፋ መቁረጥ ውስጥ እንዲሆኑ፣ ያሰብነውን ደረጃ እንዳንደርስ እግዚአብሔር እንድንሆን የፈጠረንንም ሰው እንዳንሆን እዚሁ ያለንበት ፕሌስ ላይ ሊያስቀረን በኃይል እየሰራ ያለ ነገር አለ እና ሴጣን አይደለም። ሴጣን እየጠበቃችሁ ያላችሁ ስለ ሴጣን አይደለም። ሬዚስታንስ ይባላል። ሬዚስታንስ ማለት ውስጣችሁ ያለ ፎርስ ነው። በሁሉም ሰው ውስጥ ያለ ፎርስ ነው። ዘ ዋር ኦፍ አርት የተባለ ቡክ ላይ ዲስከቨር ያደረኩት ኮንሰፕት ነው እና በጣም 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 ብዙ ሰው ሊያውቀው ይገባል ብዬ እማምነው ሀሳብ ነው። እና ምንድን ነው እናንተ አሁን የሆናችሁት ሰው አለ። ጋድ ደግሞ እግዚአብሔር እናንተ እንድትሆኑ የሚፈልገው ፐርሰን አለ ሲፈጥራችሁ ማለት ነው። ወይም ደግሞ እናንተ መድረስ የምትፈልጉት ግብ አለ እሆናለሁ ባላችሁት። በዛ መሀል የማይታይ ፎርስ አለ፣ ሬዚስታንስ የሚባል ያ ፎርስ ሁሌም ፋይት ያደርጋችኋል። ደራሲ መሆን የምትፈልጉ ከሆነ እስክሪብቶና ወረቀት እንዳትይዙ ፋይት ያደርጋችኋል። ብዙ ሪዝን ሊሰጣችሁ ይችላል። ስኪል የለህም ሊልህ ይችላል። ነገ ታደርገዋለህ ሊልህ ይችላል። የሆነ ገንዘብ እኮ የለህም ሊል ይችላል። የሆነ ሪዝን ይሰጣል፣ ግን በዚህም ሆነ በዛም ያስቀራል ከውስጥህ ማለት ነው። ቢዝነስ ልትጀምርም ስትል በአጠቃላይ የትኛውም አንተን ወይም ደግሞ እናንተን እንዳትሻሻሉ ነው የሚታገለው ማለት ነው። እንድትሻሻሉ የሚያደርጋችሁ ነገር በሙላ ራሳችሁን ስፖርት መስራትም ሊሆን ይችላል፣ መጸለይም ሊሆን ይችላል፣ ቢዝነስ መጀመር፣ የትኛውም ነገር ሬዚስት የሚያደርጋችሁ ነገር አለ። የሬዚስታንስ ፕላኑ ዲስትሮይ ማድረግ ነው እና አውተሩ ሲናገር ምን ይላል? ሬዚስታንስ ማለት እንደ ተርሚኔተር ነው ይላል። ዲዛይንድ ቱ ኪል ነው። ድሪማችሁን ይገላል፣ አቅማችሁን ይገላል፣ በውስጣችሁ ያለውን ጊፍት ይገላል፣ ቪዥናችሁን ይገላል። ያላችሁን ነገር በሙላ ገድሎ ማስቀረት ነው የሚፈልገው። ብዙ ወጣቶች የሆነ መሆን የሚፈልጉት ነገር አለ፣ መድረስ የሚፈልጉት ነገር አለ። ግን ሬዚስታንስ ይሄን ኦልሬዲ ውስጣቸው ያለውን ሬዚስታንስ ማሰነፍ ስላቃታቸው በአጫጭር ዶፓሚን በአዲክሽን ውስጥ ናቸው። አብዛኛው አዲክሽን ውስጥ ያለ ሰው ያለው በሬዚስታንስ ምክንያት ነው። ኦልሬዲ መሆን የሚፈልገው ደረጃ እንዳይደርስ ሬዚስት የሚያደርገው ይሄ ኢነርጂ እዚህ ነገር ላይ ሁክድ እንዲሆን አድርጎታል ማለት ነው። ስለዚህ አሁን ለምሳሌ ዛሬ የሆነ ስራ መስራት ፈልጌ ዛሬ ቀኑን ሙሉ ነገ እስኪ እንደዚህ እሰራለሁ ብዬ ፕላን አድርጌ ነገ ጠዋት ስነሳ ባክ ስክሮል አድርግ እስኪ ዝም ብለህ ኢንስታግራም ላይ ወይ ቲክቶክ ላይ ይላችኋል ሬዚስታንስ። ከዛ ስክሮል እያደረጋችሁ ሰዓት ያልፋል። ሰዓት ካለፈ በኋላ አንድ ኤፒሶድ እና ስራ ትጀምራለህ ምናምን ይላችኋል። ከዛ ታያላችሁ። ከዛ ቀናችሁ ከባከነ በኋላ መጨረሻ ላይ እንደ ፕላናችሁ እንዳሰባችሁት ያሰባችሁት ደረጃ እንደማትደርሱ እንዳልደረሳችሁ ሲሰማችሁ ኩዊክ የሆነ ዶፓሚን ራሳችሁን ኢንተርቴን ለማድረግ ወደ ብዙ ነገር ወደ አዲክሽን ውስጥ ትገባላችሁ ማለት ነው። ግን አዲክሽኑ የመጣው ዝም ብሎ ከመሬት ተነስቶ አይደለም፣ የሬዚስታንስ ፕሮዳክት ነው። ስለዚህ መሆን የማትፈልጉት ቦታ እየደረሳችሁ ስላልሆነ በሬዚስታንስ ምክንያት ነው አዲክሽን ውስጥ ያላችሁት። ሬዚስታንስን እንዴት ነው ማሸነፍ የሚቻለው? ስፔሻሊ አርት ውስጥ ካላችሁ ሬዚስታንስ አለ። የትኛውም ስፔሻል የሆነ ፕሮጀክትም ስሩ፣ ስራችሁም ላይ ቢዝነስም ጀምሩ፣ ሬዚስታንስ አለ። ፕሬ ለማድረግ ሬዚስታንስ አለ። ባይብል ለማንበብ ሬዚስታንስ አለ። እንዴት ነው የምታሸንፉት ሬዚስታንስን? የመጀመሪያው ኢምብሬስ አድርጉት፣ ወይም ደግሞ ኦሬዲ እንዳለ አክሰፕት አድርጉ። በሞቲቬሽን የሚጠፋ አይነት ነገር አይደለም። ነገም ከነገ ወዲያም ኢቭን ጎበዝም ሆናችሁ የሚመጣ ነገር ነው። ኢምብሬስ አድርጉት። የሆነ ለዛ ነገር ያላችሁ አመለካከት ጥሩ ይሁን። ለሬዚስታንስ ምን ማለት ነው? አሁን ለምሳሌ
እኔ ከባድ ነው በዚህ በሀገሪቷ ኢኮኖሚ በሀገሪቷ ሪሶርስ ክሎዚንግ ብራንድ ወይም ላይፍ ስታይል ብራንድ ዴቨሎፕ ማድረግ በጣም ከባድ ነው። ሶ ዴቨሎፕ እንዳላረግ ሬዚስታንስ አለ፣ ብዙ ሪዝኖች አሉ። በዚህ ሬዚስታንስ ውስጥ ይህን ሬዚስታንስ አሸንፎ ሰክሲድ የሚያደርግ ሰው በጣም ጥቂት ነው። ስለዚህ ሬዚስታንስ የኔ ፓርትነር ነው። ኦሬዲ ሁሉም ሰው የሚያደርገው ቢሆን ኖሮ ሁሉም ሰው ማድረግ የሚችል ቢሆን ሁሉም ሰው ሰክሰስፉል አይሆንም ነበር። ጥቂት ሰው ማድረግ ስለሚችል ነው ሰክሰስፉል የሚሆነው። ስለዚህ ያስቀርልኛል ማለት ነው ሬዚስታንስ፣ ኮምፒቲሽኖችን ያስቀርልኛል። ስለዚህ እንደኔ ዴዲኬትድ ሆኖ በየቀኑ ሬዚስታንስን እያሸነፈ ዲሲፕሊንድ ሆኖ የሀገሪቷ ኢኮኖሚ ምንም ይሁን ምን ሰበብ ሳይፈልግ መስራት ያለበትን ስራ የሚሰራ ሰው ጥቂት ነው። ስለዚህ ሬዚስታንስ ፓርትነሪ ነው ማለት ነው። ስለዚህ ኢምብሬስ አድርጉት፣ የሆነ አጌንስት እንዳልሆነ አስቡ። ሁለተኛ እናንተ ጋር ያለውን ሬዚስታንስ ፌስ ማድረግ። ኦሬዲ አክሰፕት ካረጋችሁት በኋላ ኮምፒቲሽናችሁን እንደሚቀንስላችሁ ከተቀበላችሁ በኋላ እናንተ ፌስ ማድረግ። ስለዚህ ሲመጣ ሬዚስታንስ እንደሆነ እወቁት። ስለዚህ አሁን ለምሳሌ ዛሬ ስራችሁን መስራት ካለባችሁ 1 ሰዓትም 2 ሰዓትም ከሌላችሁ ጀስት ለ5 ደቂቃ የሚሆን ሬዚስታንስን እንዳሸነፋችሁ እንድታውቁ ያንን ነገር አድርጓት። ለ5 ደቂቃ ማድረግ ያለባችሁን ነገር ማለት ነው። 5 ደቂቃ አድርጋችሁ ከፈለጋችሁ ተውት። ፖይንቱ የሆነ ረጅም ሰዓት መስራት አለመስራት ሳይሆን ዛሬ ሬዚስታንስን አሸንፍ ያለው ወይ ነው። ስለዚህ ዛሬ ሪዚስት የሚያደርጋችሁን ነገር ካሸነፋችሁ ኢን ዘ ሎንግ ራን ዴስቲኒያችሁ ጋር አለመድረስ አትችሉ። ስለዚህ በራስ የመተማመን ማጣት ይሁን የሆነ ምክንያት ማጣት ይሁን ፕሮክራስቲኔሽን ይሁን አዲክሽን ይሁን እነዚህ እንዳለ የሬዚስታንስ ማኒፌስቴሽን ናቸው እንጂ ዋናው ኢነርጂው ዲስትሮይ ሊያደርጋችሁ ያለው ምንድነው? ሬዚስታንስ ነው። ስለዚህ ሁሌም ማድረግ ያለባችሁ ነገር ፋይት አድርጋችሁ ማድረግ፣ ያቺን ታስክ መፈጸም በዛሽ ቀን ማለት ነው። የዛሽ ቀን ሬዚስታንስን አሸንፋችኋለሁ። ጨርሻለሁ።